ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችን ቆዩ። ፋኖን ደግፋል የተባለው ከአሜሪካ ተባረረ። ጄኔራሉ ከስልጣናቸው እንዲነሱ ተጠየቀ። የራያ አላማጣ ንብረት ተዘረፈ። እኔ እንደ ጌታቸው ረዳ እንዳልመስላችሁ አሉ ጄኔራሉ። የብልጽግና አመራር ተገደለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የብልጽግና አመራሩ ተገደለ። ንጹሐንን እያፈንና እያስረሸነ የነበረው የአድማ ብተና ሻምበል አመራር በሲቪል እየተንቀሳቀሰ የስለላ ስራ እየተሰራ ባለበት እርምጃ የተወሰደበት። ከብልጽግና አገዛዝ ጋር በመሰለፍ ወገኑን የአማራን ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአድማ ብተና አባል እና ሻምበል አመራር የሆነው ግለሰብ ነው። በሲቪል እየተንቀሳቀሰ ንጹሐኖችን እያሳፈረና እያስረሸነ የከረመ ሲሆን ይህንኑ የተለመደ የባንዳነት ተግባሩን ለማስፈጸም በሲቪል እየተንቀሳቀሰ ባለበት ወልዲያ አቅራቢያ ነው ስሪንቃ ከተማ በ11ኛው ክፍለ ጦር እርምጃ የተወሰደበት መሆኑ የተገለጸው። በቀጣይም ለህሊናቸው ሳይሆን ለሆዳቸው ያደሩ ጸረ አማራ ባንዳዎች ላይ የማዳግም እርምጃ መውሰዱ ተጠናክሮ ይቀጥላል ሲል የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ገልጧል። እኔ እንደ ጌታቸው ረዳ እንዳልመስላችኋሉ ጄኔራሉ። ጄኔራል ታደሰ ወረደ ናቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት። በመቀሌ በተካሄደው የአፄ ዮሐንስ መታሰቢያ ላይ ባደረጉት ንግግር ወቅታዊ የፖለቲካ ሁኔታ በከባድ ውጥረት ውስጥ ነው ያለው ብለዋል። ጄኔራሉ የሰላም አማራጮች ካልተሳኩ ተሸንፎ መኖር አማራጭ አይደለም በማለት አንጻራዊ ሰላም ከአቅም በላይ በሆኑ ግፊቶች ሊደርስ ስለሚችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ መሆኑንም አሳስበዋል። ከሰሞኑ በጄኔራል ታደሰ እና በዶክተር ደብረጽዮን ቡድን መካከል አለመግባባቶች ጎልተው እየተሰሙ መሆኑ የተጠቆመ ሲሆን ጄኔራል ታደሰ እኔ እንደ ጌታቸው እንዳልመስላችሁ በማለት ማስጠንቀቂያ እንደሰጡም ታውቋል። ይህ በእንዲህ እንዳለም ጄኔራል ታደሰ ወረደ በገዛ ፈቃዳቸው የስራ መልቀቂያ ደብዳቤ በመጻፍ ከስልጣናቸው እንዲለቁ በሞንጅሮር ቡድን ለቀረበላቸው ጥያቄም እምቢ አሻፈረኝ አሉ። እኔ የሾመኝ የፌዴራል መንግስት ነው፣ መልቀቅ ካለብኝ እሱ ነው የሚያስለቅቀኝ ብለዋል። በሽምግልና ሊያጓቧቸው የሞከሩትን ሽማግሌዎች። ለዚህ ሁሉ ምክንያት በጀነራል ፍስሐ ማንጁስን በፌዴራል መንግስት ላይ በስድብ የታጨቀ መግለጫ በመውጣቱ እንደሆነም ነው የተገለጠው። በአሁኑ ሰዓት በህወሓት መካከል እየተከናወነ የሚገኘው ክፍፍል ጠንክሮ የቀጠለ ቢሆንም ለዚህ ሁሉ ተግባር ዋናውና ትልቁን ስራ እየሰራ የሚገኘው የብልጽግና ኃይል የአብይ አህመድ ቡድን መሆኑም ታውቋል። ይህንን እርምጃ በመውሰድ መፍትሄ መፈለግ የሚገባው ዛሬም የትግራይ ህዝብ እንደሆነም ነው እየተገለጸ የሚገኘው። የአሜሪካ ኢሚግሬሽን ተቋም ፋኖን በደረጃ 3 አሸባሪነት በመጥቀስ አንድ ኢትዮጵያ ያባረረች። የአሜሪካ ኢሚግሬሽን እና የጉምሩክ ማስከበሪያ ICE ሰለሞን ቦጋለ የተባለ ኢትዮጵያውያን የሰብአዊ መብት ጥሰት ፈጽሟል በሚል ነው ከመጋቢት 5 ጀምሮ ከአሜሪካ አባሮ ወደ ኢትዮጵያ የመለሰው። ተቋሙ ባወጣው መግለጫ ግለሰቡ በማህበራዊ ሚዲያ ራሱን የፋኖ አባል አድርጎ እንደሚገልጽና ፋኖ ደግሞ የደረጃ 3 አሸባሪ ቡድን ሲል በሪፖርቱ ጠቅሶታል። ግለሰቡ በትግራይ ተወላጅ ላይ የጥቃት ቀስቀሳ በማድረግ የኢሚግሬሽን መብቱን እንዲነጠቅ መደረጉን ነው ICE ያስታወቀው። ምንም እንኳን ደረጃ 3 የሚለው ምደባ በአሜሪካ የውጭ ጉዳይ መስሪያ ቤት በይፋ የተሰጠ የሽብርተኝነት ፍረጃ ባይኖርም የኢሚግሬሽን ተቋሙ ግን ለቪዛ ለጥገኝነት ክልከላ ሲል ፋኖን ያልተሰየመ የታጣቂ ቡድን በሚል መፈረጁ በዲያስፖራው ዘንድ ከፍተኛ መነጋገሪያ ሆኗል። ፍረጃው በኢሚግሬሽን ሕግ ደረጃ እንጂ በውጭ ጉዳይ ፖሊሲ ደረጃ ላይ የሰብአዊ መብት ጥሰሃል ብላ ከሀገሯ ያባረረችው ሰለሞን በጉዳዩ ላይ እንደተናገረው ከሆነ ከአሜሪካ የተባረርኩት በሐሰት ዘመቻ ነው። ቀደም ሲል በነበረው ጦርነት የኔ ጥብ ከህወሓት እንጂ ከትግራይ ህዝብ ጋር አይደለም። ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ነው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ። እሱን ጨርሼ ስወጣ ነው ይዘው 2 ወር ያሰሩኝ ሲል ገልጧል። 2 ዓመት አሜሪካ የቆየው ሰለሞን የራሱን ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱ ድርጅት ከፍቶም እየሰራ እንደነበረ ነው የገለጸው። ሰለሞን ብዙ ጥገኝነት እየጠየቁ ያሉ ኢትዮጵያኖች እየተባረሩ ነው። በቅርቡም ወደ 400 ሰው ወደ ኢትዮጵያ ይባረራል ሲልም አክሎ ተናግሯል። የራያ አላማጣ ንብረት
ተዘረፈ። የትምህርት ቤት ወንበርና ጠረጴዛ ነው በጨረታ የሸጡ ታጣቂዎች በቁጥጥር ስር መዋላቸውም የተገለጠው። በራያ አላማጣ አካባቢ የሚንቀሳቀሰው የህወሓት ታጣቂ ኃይል ከመጋቢት 3 2018 ጀምሮ የጥሙጋ ትምህርት ቤቶች ተማሪዎች ዲስኮችና የጥሙጋ ጤና ጣቢያ ንብረት ቁሳቁሶችን በጨረታ መልክ በመሸጥ ወደ መሀል ሀገር ለማንቀሳቀስ ሲሞክር ነው በጮቤ በር በቁጥጥር ስር የዋለው። ድርጊቱ የተፈጸመው የንብረት ዝውውር ህጋዊ ለማስመሰል የሐሰት የይለፍ ደብዳቤም ተዘጋጅቶለት እንደነበረም ታውቋል። ግለሰቦቹ በቁጥጥር ስር የዋሉት በራያ ጸጥታ ኃይሎች እና በሀገር መከላከያ ሰራዊት ቅንጅት መሆኑን ከአላማጣ ከተማ አስተዳደር የተገኘው መረጃ ያመለክታል። ፋኖ በወታደራዊ ስልጠና እየጎለበተ መሄዱ ተገለጸ። በተጓዳኝም በተለያዩ የአማራ ግዛቶች የሚደረገው ጦርነት አሁንም ጠንክሮ መቀጠሉ ነው የታወቀው። በጎንደርም ታላላቅ ጀብዶች መፈጸሙ ተረጋገጠ። ከፍተኛ የፋኖ አመራርን ለመያዝ የሞከረው የመከላከያ ኃይል ወደ ቦታው ቢሄድም በፋኖቹ ድባቅ መመታቱ ነው የታወቀው። ይህንን በተመለከተ ከስፍራው የግንባር ዘገባዎችን እየተከታተለ ለዘውዱ ሾው ሚዲያ የሚልክልን ተባባሪያችን ጋዜጠኛ ቴዲ ያነጋገራቸውን በትግሉ ላይ የተደረጉትን ተጋድሎችና የተገኙትን ድሎች በተመለከተ እንደሚከተለው የግንባር ዘገባውን ልኮልናል። አንድ ትልቅ አመራር በእኛ ቀጠና እንቅስቃሴ አድርጓል። ያንን አመራር ለማፈን በሶስት አቅጣጫ ማለትም ከጸዳ ወደ ሮቢት እንዲሁም ከማክሰኝት ወደ ሮቢት እና ከቆላድባ ወደ ሮቢት የተደረገ እንቅስቃሴ ነበረ። ያንን እንቅስቃሴ የአንዱን ግንባር በጥምር ኃይሉ ማለትም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር እና በተለይ ሁለቱ ብርጌዶች ናዶ ብርጌድ እና ፋሲለደስ ብርጌድ ማለት ነው። በዚህኛው ቀጠና ደግሞ በጸዳና በማክሰኝት የተንቀሳቀሰውን ደግሞ አጼዎቹ ክፍለ ጦር በተለይ ደግሞ በማክሰኝት ቀጠና እንቅስቃሴ ያደረገውን ልዩ ቦታው ጂባራ ተብሎ ከሚጠራ ቦታ ላይ አጼዎቹ ክፍለ ጦር ከፍተኛ የሆነ የደፈጣ ጥቃት በመፈጸም የጠላት ከ25 በላይ ጠላት ሲደመሰስ ከ15 በላይ ቁስለኛ ይዞ ወደ መጣበት እንዲመለስ በማድረግ ከፍተኛ የመከላከልና የማጥቃት እንቅስቃሴ በማድረግ ተመልሷል። እንዲያው ይሄን ድል ለመጎናጸፍ እናንተ መረጃው አስቀድሞ ደርሷችሁ ነው ወይስ ባላችሁ ቁርጠኝነት ነው ይሄን ኃይል በለው ብላችሁ እንዲህ ለማንበርከክ የበቃችሁት? ካፍንጫው ላይ ነው ያለነው። አጼዎቹ ክፍለ ጦር የሚንቀሳቀስበት ቦታ ሜን ሮድ የሚባል ከእንፍራንስ እስከ ጎንደር ከተማ ድረስ የሚንቀሳቀስ ነው። ሜን ሮድ ዋናውን አስፋልት መሰረት ያደረገ ማለት ነው። አሁንም የተፈጠረ ምልህ ቦታ ወይ ጅባራ ተብሎ የሚጠራው ቦታ ከማክሰኝት በቅርብ ርቀት የሚገኝ ቦታ ነው። በቅርብ ርቀት ማለትም በእግር ከ30 ደቂቃ በላይ የማይበልጥ መንገድ ነው። ክፍለ ከተማዎቹ አመራሮች ከክፍለ ከተማው አይደለም የሚያድሩት፣ ወጣው ካምፕ ወዳለበት ቦታ ተጠርንፈው ነው የሚያድሩት ማለት ነው። ስለዚህ የጠላት እንቅስቃሴ በዚህ ቀጠና የተዛባ ነው አሁን ኃይል ባለው ሁኔታ። ነገር ግን ያለ የሌለ ኃይሉን አጠራቅሞ ወደኛ የመጣበት ምክንያት ቅድም ነው ያልኩት ነው። ስሙን መጥቀስ የማልፈልገው አንድ ትልቅ አርበኛ ሰራዊቱን ለማነቃቃት ወደዚህ ቀጠና እንቅስቃሴ አድርጎ ነበር። ስለዚህ በከፍተኛ ሁኔታ ኃይል በማሰባሰብ ይሄን አርበኛ እናፍናለን የሚል እርምጃ ነበር አሰባቸው ማለት ነው። እውነት ለመናገር ያለ አንድ ቁስለኛ ያለ አንድ መስዋዕትነት ማለት ነው ሙሉ በሙሉ ጠላት ከፍተኛ ክሳራ ከስሮ በማክሰኝትም በጸዳም የተንቀሳቀሰው ጠላት ወደ መጣበት ተመልሷል። ከቆላድባ የመጣው ጠላት ኦልሬዲ አሁን በከበባ ውስጥ አስገብተነዋል። ሌላ አዲስ ድል እና አዲስ ዜና እንድትጠብቁ የጎንደር ህዝብ የአካባቢው ህዝብ በተስፋ የሚጠብቀው ምን አይነት ነገር ይኖራል ወደፊት? እንደው ምን እንጠብቅ? በአጠቃላይኛ ሁላችንም አብሬ ብኖርም እንደው ህዝቡ ምን ይጠብቅ ከናንተ? መምህር ብዙአየሁ፣ ይሄ ትግል የሆነ ትግል ነው። የአማራ ህዝብ ስለተበደለ የአማራ ህዝብ በሰነድ ተሰንዶ ጨፍጫፊ ጨቋኝ በዝባዥ ተብሎ ስለተፈረጀ ለ40 ዓመት ለ50 ዓመት የተጠቃ ህዝብ ስለሆነ ይሄ ስርዓት የወለደው ማንኛውንም ተቋም ከጥቅም ውጭ ለማድረግ ነው ጫካ የወጣ ነው።
እውነት ነው። እውነት በዚህ ምድር ላይ እውነትን የሚያሸንፍ የለም። ይሄ ሊታወቅ ይገባል ማለት ነው። ስለዚህ ለህዝባችን የምንናገረው በጣም አስቸጋሪ ሊሆን ይችላል፣ በጣም ፈታኝ ሊሆን ይችላል። በጣም በብዙ ፈተና ውስጥ እያለፈ እንደሆነ ህዝባችን እናውቃለን። በድሮን ይጨፈጨፋል፣ በከባድ መሳሪያዎች ይደበደባል፣ በሞርታር የሰራው ቤቱ ይጋያል። ብዙ መከራዎችን ሜስ እያሳለፈ እንደሆነ ስቃይ እያሳለፈ እንደሆነ እናውቃለን። አንድ እውነት ግን እንዲያውቅ የሚፈልገው በዚህ ምድር ውስጥ ከሚያምነው እግዚአብሔር ቀጥሎ ለህዝብ የሚታገል እውነተኛ ተቋም ምንድነው ካልከኝ፣ እውነተኛ ተቋምና እውነት የት ነው ያለ ካልከኝ፣ ከአማራ ፋኖ ቤት ውስጥ ነው ያለ፣ ከአማራ ፋኖ አደረጃጀት ውስጥ ነው ያለ። የህዝባችን እንባ የምናብስበት አንድ ተቋም መስርተናል። ግስጋሴያችን ወደፊት ነው። ጎንደር ጠቅላይ ግዛት ዕዝ አጼዎቹ ክፍለ ጦር ቃል አቀባይ መምህር ብዙአየሁ ለሰጠኸኝ ቃለ መጠይቅ በእጅጉን አመሰግናለሁ። እግዚአብሔር ይስጥልኝ መምህር ብዙአየሁ። አመሰግናለሁ። በወለጋ የአማራው ሀብትና ንብረት ተቃጠለ፣ ህዝቡም ተጨፈጨፈ። የደረሱልኝ ጥሪ በተደጋጋሚ ቢያቀርቡም የደረሰላቸው አካል ባለመኖሩ ችግርና መከራ ውስጥ መሆናቸውን ወደ ቦታው ደውለን ያነጋገርናቸው የአካባቢው ነዋሪዎች ችግሩን እንዲህ ገልጸውልናል። ወለጋ የደም መሬት መሆኗ ቀጥሏል። ዛሬም የሽመልስ አብዲሳ ብርሃኑ ጁላ ወታደሮች ንጹሐን የአማራ ሰዎችን እየጨፈጨፉ መሆኑም ታወቀ። ከስፍራው ይህ ችግርና ስቃይ የወረደባቸው ካሉት ነዋሪ አንድ ሰው በመስመር ላይ ያሉ አሁን ጉዳዩን ያብራሩልናል። በጣም አመሰግናለሁ። ደዋችን ችግሩ እጅግ ከጊዜ ወደ ጊዜ እየጨመረ እየበዛ መምጣቱ ይገለጻልና አሁን ደግሞ በዛሬው ዕለትም ትናንትናም ከፍተኛ ጉዳት በንጹሐን ላይ መድረሱ ተገልጿል። ጭፍጨፋም ተፈጽሟል ነው እየተባለ ያለው እና እስቲ ስላለው ሁኔታ አጠር አድርገህ ብትገልጽልኝ። ምንድን ነው የተፈጠረው ደግሞ እንደገና አሁን በአዲስ መልኩ? ያው በባለፈው ቤተሰቡ እንደነገርኩ አንድ ወዲያ አካባቢ ዝም ብሎ ለስራ የሚንቀሳቀሱ ገበሬዎችን ወደ 8 ገበሬዎችን ዝም ብሎ ሴትም አሉ እነሱን ይዘው ያው ዝም ብሎ በቃ አማራ በመሆናቸው ገለው አቃጥለው እንዳልሆነ እንዲያደርጓቸውና ሬሳውን ማንሰጥም ብለው ሲገለገሉ እንደነበረ ነግሬሃለሁ። ዛሬ ደግሞ በትናንትናው ዕለት ያው በባለፈው ይሄ ገዳ ኮማንዶ ልዩ ኃይል የተባለው መንደር 6ን እንዳቃጠላት ሁሉም ይታወቃል። ከዛ አካባቢ የተፈናቀሉ ወንድሞቻችን ያው ቤት ንብረታቸው ሁሉ ነገር ስለወደመባቸው ለገበያ ወደ ጉትን ወደሚባለው አካባቢ በሚንቀሳቀሱ ሰዓት ለሚዛ ገበያ ለማዋል እናንተ ፋኖ ልትቀላቀሉ ነው፣ እናንተ የፋኖ መረጃ ናችሁ ብለው አማራ በመሆናቸው ብቻ 8 ወጣቶችን የኦሮሞ ልዩ ኃይል ወይም ገዳ ኮማንዶ የተባለው ከዛ እነዛ ልጆች ይዞ ምን አለ እንደ ሰው እንኳን ያው በጥይት መገደላችን ቆይቷል። ይዘው እንደፈለጉ አዳራቸውን ሲቀጠቅጡ አድረው ከዛ መጨረሻ ላይ እንግዲህ በህይወታቸው ከወጣ በኋላ እንጨት ሰብስበው አራቶችን የት እንደጣላቸው አልታወቁም። አራቶችን አቃጥለው ማለት ነው። ምንም አካላቸው ራሱ የሰው አካል መሆናቸው ራሱ አይለይም። መጨረሻ ላይ የአንድኛው የተቃጠለው ፊቱ አካባቢ የዛ አካባቢ ልጅ ማለት ጉትን የሚያውቀው ሰው እዛ ሬሳውን ሳይ ያለሽ ከዛ መጨረሻ ላይ ለቤተሰብ ደውሎ ተናገረ ማለት ነው። ከዛ መጥተው ሽማግሌ ልከው ሊያስነሱ ሲሉ ሬሳውን እነዛንም ሊደግሟቸው ሲሉ እነዛ ያው እንደ እግዚአብሔር ፈቃድ አመልጠው ሄደዋል ማለት ነው። ስለዚህ ቤተሰቦቻቸው ወደ ከመንደር 6 ከተቃጠለው ወደ መንደር 10 ዘመድ ጋር ተጠልለው ነበር የሚኖሩት ማለት ነው። እናም በወለጋ ያለው ዘግናኝ ጭፍጨፋ በሽመልስ ልዩ ኃይል በጣም አማራው ላይ እየደረሰ ያለው ግፍ እንደቀጠለ ነው። እንግዲህ እኛ ለማን አቤት እንደምንል ለማን እንደምንናገር በጣም ተቸግረን ያለን። በጣም የሚያስጠላ በቃ ሰው ሆኖ እንደዛ አይነት ነገር በሰው ላይ ማድረስ ማለት ምን አለ በጥይት እንኳን ገለው ቢተዋቸው ከዛ ሬሳውን እንኳን ቤተሰብ ቀብሮ ተስፋ ቢቆርጥ። በጣም አመሰግናለሁ ደዋችን። ግን ለዚህ ሁሉ ጭፍጨፋ ምክንያታቸው ምንድነው ይላሉ ገዳዎቹስ? ምንድነው ምክንያታቸው? እዛስ የሚገኘው አስተዳደር ምንድነው የሚለው? ለምንድነው እንደዚህ አይነት ግፍ የተሞላበት ጭፍጨፋ የሚያከናውኑት? የሚያርዱት ሰዎች ምንድነው ምክንያታችን ነው የሚሉት? እንደው ምናልባት የገለጹት ነገር ይኖር ይሆን?
ምንም አይነት የሚገልጹት ነገር የለም። በቃ አማራ ካዩ መንገድ ላይ የሚንቀሳቀስ ለምሳሌ አንድ ሰው ወደ ገበያ መንገድ መታወቂያ በሚጠይቁ ሰዓት መታወቂያ ሲያሳያቸው አይ መታወቂያ እኮ አንተ አያስፈልግም አማራ መሆን ብቻ ነው የምትፈልገው ይሄ ነው በቃ። ይሄንን በድጋሚ በተደጋጋሚ ብዙ ሰው እንደዚህ እያሉ ተናግረዋል ማለት ነው። መታወቂያ ከእናንተ አልፈልግም አማራ መሆናችሁን ብቻ የምንፈልገው እያሉ ማለት ነው። ስለዚህ ምንም አይነት ምክንያት አያቀርቡም። ምንም አይነት መታወቂያውን ለምንድን ነው የምታሳዩት? ለምንድን ነው መታወቂያውን የምታሳዩት? እዛ ላይ ብሔራዊ አማራ ስለሚል ነው ወይስ መልካችሁን አይተው ነው እርምጃ የሚወስዱት? ገበያ አካባቢ ጉትን የሚባለው ለመሄድ መንገድ ላይ ኬላ አለ። እዛ ኬላ ላይ ሁሉም ሰው መታወቂያ እያሳየ ነው የሚሄድ። ግን አማራውን ከአማራ ላይ መታወቂያ አንፈልግም አማራ በመሆን ብቻ ነው እየፈለግን ያለ እያሉ እያፈሱ ይወስዳሉ። ከዛም በኋላ ወደ እስር ቤት ታስገቡ በኋላ ሌሊት የፈለጉትን ሰው ይገላሉ፣ የፈለጉትን ያቃጥላሉ፣ የፈለጉትን ይደበድባሉ፣ እንደፈለጉ እያደረጉ ማለት ነው። ስለዚህ ምንም አይነት ምክንያት የለውም። በቃ አማራ ሆኖ መሄድ አማራ ሆኖ ቁሞ መሄድ ብቻ ወንጀል ነው በእነሱ ቤት። ስለዚህ ምን እንደተደገሰ በእነሱ ቤት እንዳጠቃላይ እኔ እንደራሴ እንደተረዳው ከሆነ እነሱ ተሰማርተው ያሉት አማራውን እንዳጠቃላይ ከወለጋ ማጽዳት ብቻ ነው እየሰሩ ያሉት። ስለዚህ እኛ ከፈጣሪ በታይ አቤት የምንለው አካል ስላለ በጣም በሚዲያ እንኳን ሽፋን እንዲሰጥልን እንፈልጋለን። በጣም አመሰግናለሁ ወንድሜ። በጣም ማዝናለሁ እየተፈጸመ ስላለው ነገር። የአማራ ጉዳይ ይመለከተናል ብለው አማራን ወክለናል ተቀምጠው በጠቅላይ ሚኒስትሩ ቢሮ ጭምር ሳይቀር እነ ተመስገን ጥሩነህ የአማራንም ጉዳይ ይመለከተኛል የሚለው እናረጋ ከበደ ይህን ጉዳይ ሲሰሙ ምን ሊሉ እንደሚችሉ አላቅም። ግን ምንድነው ያለ መልእክት እነዚህ በአማራው ስም ለተቀመጡ ባለስልጣናቶች የብልጽግና ሹሞች ለነሱ የማስተላልፈው ይሄ ድምፅ ከደረሳቸው በቃ አማራን ወክለው እስከ መቼ ነው በአማራ ደም ላይ እየነገዱ ያሉት? አማራ ህዝብ ካለቀ የትኛውን ህዝብ ነው ማስተዳደር የሚችሉት? ስለዚህ አሁንም ቢሆን ለዚህ ለሚታረደው ለሚፈናቀለው ለሚዘረፈው ለሚቃጠለው እስከ ነፍስ ለሚቃጠለው አማራ በቃ እንዲደርሱለት ድምፄን አድርስልኝ እንዲደርሱለት። በጣም በተለይ ወለጋ ምስራቅ ወለጋ ዞን ለቀምት ወይም በቃ ከቀበሌ እስከ ዞን አንገርኩትን ከተማና ጊዳ ወረዳ እየተሰራ ያለው ግፍ በጣም የሰው ሆኖ ራሱ መሄድ የሚያስጠላበት ጊዜ ላይ ደርሰናልና ይሄ ድምፄ ከደረሳቸው ለዚህ ሀገር እንዲደርሱለት ለማለት ፈልጋለሁ። አመሰግናለሁ ወንድም። እንግዲህ እግዚአብሔር ይርዳችሁ፣ ከዚህ መከራ ስቃይ ያውጣችሁ እንላለን። ጉዳዩ የሚመለከተው በተለይ የአማራ ፋኖ ብሔራዊ ንቅናቄም ይህን ጉዳይ ተከታትሎ አንድ ነገር ያደርጋል የሚል ተስፋ አለኝ። አይዟችሁ፣ በርቱ። አመሰግናለሁ። እንግዲህ ክቡራን ተመልካች አድማጮቻችን የወለጋ ኃጢአት የበዛባት ምድር የደም መሬት የሆነችው ዛሬም ግድያው እንደቀጠለ ነው የሚታወቀው። ጉዳዩ የሚመለከተው የመንግስት አካል ለዚህ ምላሽ ለመስጠት ፈቃደኛ በፍጹም አይደለም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።